እየመራ አቻ ወጣበትን ሂደት ተመለከትን እና ይሄ ልብ አቁሳይ የሚያደርገው በተለይ ለሲቲ ደጋፊዎች እና አናዳጅ የሚያደርገው እጃቸው ላይ የገባ እየመሰለ ነው ነጥቡ ያመለጣቸው። እጃቸው ላይ የገባ ይመስላል ግን ነጥቡ ያመልጣቸዋል። እጃቸው ላይ የገባ ይመስላል ግን ነጥቡ ያመልጣቸዋል። ጨረሱ አበቃ ሲባል ሰከንድ አፍ ላይ ተጨማሪ ጎል ጨምረው ወይም ጎሉን ይዘውት ይወጣሉ ተብሎ ሲታሰብ፣ ነገር ግን በተቃራኒው ተቃራኒ ቡድኖች ጎል እያስቆጠሩ እንደዛ አይነት ነገር ያደርጋሉ። ትናንት ለምሳሌ ጎልን ያስቆጠረው ሃላንድ ነው በፔናልቲ ረጅም ደቂቃዎች እየመሩ ቆይተው ነበረ። ሚቶማ ሰከንድ አፍ ላይ ያስቆጠረባቸው አቻው። ከዛ በኋላ ያገኟቸው በጣም በርካታ ድሮች ነበሩ፣ አልተጠቀሙም። ቸልሲ ጋር ፈርስት አፍ ላይ ድንቅ ነበሩ። ሰከንድ አፍ ላይ ሮድሪ ከጉዳት መምጣቱን ተከትሎ አማካኙ ዘጫል። ያንን የተጠቀሙት ቸልሲዎች በኢንዞ ፈርናንዴዝ አማካኝነት የመጨረሻ ደቂቃ ጎል አስቆጥረው የሲቲን ወሽመጥ ቆረጡ። እንደዚህ እያለ ሄደ ነው። ሰንደርላንድ ጋርም ተመሳሳይ ነው እና ሲቲ ነጥብ እየጣለባቸው ያሉ ጨዋታዎች እየመራ ነው ነጥብ እየጣለ ያለው እየጓጓ ነው ነጥቦችን እየጣለ ያለው። ይሄ ለየት የሚያደርገው ሆኖ እንመለከታለን። ያው ለመነሻ ያለንን ካነሳን ለአድማጮቻችን አስተያየትም በብዛት እየመጡ እየተላኩ ነው። ከልብ እናመሰግናለን። ይሄ ዘመነ አርሰናል መባል ያለበት ጊዜ ነው። በቃ ጊዜው ያርሰናል ነው። ዘመኑ ያርሰናል ነው። ዘመን ያንተ ሲሆን፣ ጊዜ ያንተ ሲሆን ሁሉም ነገር ይስተካከልልሃል፣ ሁሉም ነገር ያምርበታል። ዘመን ሲሆን፣ ጊዜ ሲሆን እና አሁን የአርሰናል ጊዜ ነው ብሎ መናገር፣ የአርሰናል ዘመን ነው ብሎ መናገር ትክክለኛ ጊዜ ነው ብዬ አስባለሁ። ዘመነ አርሰናል ብለነዋል ይህንን ዘመን፣ ይህንን ወቅት። ምክንያቱም አርሰናል እያሸነፈ ነው፣ ሌሎቹ እየጣሉና እየተሸነፉ ነው ያሉት። አርሰናል በየሳምንት 3 ነጥብ እየሰበሰበ ነው፣ ሌሎቹ አቻ እየወጡ እየተሸነፉ ነው ያሉት። ቀጥተኛ ተፎካካሪዎቹም ቀጥተኛ ያልሆኑ ተፎካካሪዎቹም ናቸው። ትናንታውም በአንድ ድንጋይ ሁለት ወፍ ነው አርሰናል የመጣው። ሲቲም ነጥብ ጣለ፣ አስቶን ቪላም ነጥብ ጣለ። ዛሬ ሲያሸንፍ ከሁለቱም ነው በ8 ነጥብ የሚርቀው። ቢያንስ አስቶን ቪላ ሲቲ ቢያሸንፍ አንዱ ሊይዘው ይችላል ተብሎ ግምት ይሰጣል። ሁለቱም ነው ነጥብ የጣሉት ትናንት ምሽት በነበረው ጨዋታ ላይ የአርሰናል ቀጥተኛ ተፎካካሪ የሆኑ ቡድኖች። ኢቭን ቀጥተኛ ያልሆኑ ቡድኖችና እንደው ስጋት ይኖር ሊያደርጉ ይችላሉ ተብሎ የሚታሰቡት እንደ ቼልሲ፣ ማንቸስተር ዩናይትድ፣ ሊቨርፑል አይነት ክለቦችም አልቻሉም። በፕሪሚየር ሊጉ ለመፎካከር አቅም አጥተዋል። ፕሪሚየር ሊጉ ዳገት ሆኖባቸዋል ለአብዛኞቹ ክለቦች። አርሰናል ብቻ ነው ቁልቁለት አድርጎት እንደፈለገ እየሮጠበት ያለው። ሌሎቹ ላይ ስንመለከት ዳገት ነው የሆነባቸው። ዳገት በቃ ይሄ ውድድር ዓመት ቶሎ ባለቀልን የሚሉ ደጋፊዎች የበዙበት ይመስለኛል። የማንቸስተር ዩናይትድ ደጋፊዎች እንደዛ ነው የሚሉት። ይሄ ውድድር ዓመት ቶሎ አልቆልን በአዲሱ አሰልጣኛችን ቀጣይ ዓመት ዝግጅት ብናደርግ ብለው ነው የሚያስቡት። የቼልሲ ደጋፊዎችም ተመሳሳይ ሀሳብ ነው ያላቸው። ቀጣይ ዓመት ግብ ጠባቂ አመተን፣ ቀጣይ ዓመት ጥሩ ተከላካይ አመተን ብንጫወት ብሎ ነው የሚያስቡት። የሊቨርፑል ደጋፊዎች ዘሴም ከ5 ተከታታይ ድሉ በኋላ የሚሰማቸው ስሜት ይሄ ነው። እንዴት ይሄ ውድድር ቶሎ ባለቀልን እና ቀጣይ ዓመት ቡድናችን ሲፎካከር በተመለከትም ብለው ነው የሚያስቡት። ሲቲ ጥሩ ተስፋ የነበረው ቡድን ነበረ። አሁን በበቃኝ ልክ እንደ ቦክሰኛ በበቃኝ ከሪንጉ ለመውጣት 1 2 3 ተብሎ እስኪጠራ እንኳን እየጠበቀ አይደለም። ቦክስ ላይ እንደምታውቁት ቢያንስ ቁጥሮች ይጠራሉ። 1 2 3 ተብሎ ካልተነሳ ነው። ሲቲ ግን ያንንም እንኳን አልፈለገም። በቃ ከቦክስ ሪንጉ ቶሎ መውጣት ነው የፈለገው። አፈገፈገ። ጉዳቶች ተደራረቡበት። ማቲያዝ ሮቢን ዲያስ፣ ጋቫርዲዮል ትናንታውን ክፍት ነበር ተከላካዩ። ብራይተን እንደፈለገ ነበር ሲፈነጭበት የነበረው በተለይ ፈርስት ሃፍ ላይ 18 ዓመት ታዳጊ ነው ማክሳሊንን ያሰለፉት አማራጭ ከማጣታቸው የተነሳ። ጆን ስቶንስ ጉዳት ነው። ትናንት ሳቪኒዮ ተጨመረ ለወራት። ሲቲ እጅ ነው ያለው ውድድሩ። በቃ ሁሉም ክለቦች እጅ ብሏቸዋል። ከአርሰናል ውጪ ያሉት ክለቦች በሙሉ ምናልባት እነ ፓላስ፣ እነ ብራይተን እና የመሳሰሉ ክለቦች ይህ የአውሮፓ መድረክ በዚች አጋጣሚ በሌሎቹ ክለቦች መዳከም እድሉ እናገኛለን ብለው የሚያስቡ እንደነ ሰንደርላንድ እንደ ኒውካስትል አይነት ክለቦች ሊነቃቁ ይችላሉ። ሌሎቹ ግን ትራዲሽናሊ በባህል ደረጃ ወይም ደግሞ በተለምዶ ቶፕ 6 የምንላቸው ቡድን ደጋፊዎች ግን ወይም ተጫዋቾችም አሰልጣኞችም ሊጉ እጅ ብሏቸዋል። በቃ አብቅቷል የሊጉ ጉዳይ።
በቃ እጅ ብሎ ለውጦባቸዋል። አልተመቻቸውም ማለት ኮምፒት የሚያደርግ እንኳን ክለብ እያገኘን አይደለም በእንግሊዝ ፕሪሚየር ሊግ። ይሄ በጣም አሳሳቢ ጉዳይ ነው። በኋላ ላይ ቶፕ 6 ቡድኖችን ስንቃኝ መጨረሻ ፕሮግራማችን ላይ ወይም የመጨረሻው ኢሹአችን ላይ በደንብ እናነሳዋለን። ዛሬ አርሰናል ከሊቨርፑል የሚያደርጉት ጨዋታ በብዙ መንገዶች ይጠበቃል። አርሰናል ለ3 ነጥብ ብቻ አይደለም የሚጫወተው ዛሬ 3 ነጥብ ፍለጋ ብቻ አይደለም። ከብራይተን ጋር ከወልቭስ ጋር ወይም ከበርማውዝ ጋር እንዳረገው 3 ነጥብ ፈልጎ አይደለም ዛሬ አርሰናል የሚወጣው። እንደዛ አይደለም፣ እንዳትሸወዱ። አርሰናል ዛሬ ከዛ በላይ የሆነ ጉዳይ አለው። የዛሬ ዓመት አርሰናልና ሊቨርፑል ለፕሪሚየር ሊግ ዋንጫ ሊቨርፑል አንደኛ ሆኖ አርሰናል ሁለተኛ ሆኖ በሚፎካከሩበት ሰዓት ላይ አንፊልድ ላይ የመጨረሻ ጨዋታቸውን ያደረጉት አንፊልድ ላይ ነው። አንፊልድ ላይ በነበራቸው ጨዋታ ላይ ሚካኤል አርቴታም የአርሰናል ተጫዋቾችም የአርሰናል ደጋፊዎችም በፍጹም ያልጠበቁት ነገር በግዙፍ ባነር ሊቨርፑሎች አሰርተው ወጡ። ገንዘብ አውጥተውበት አስበውበት ተጨንቀውበት ነው የወጡት። ለማስታወስ ያህል ብዙዎቻችሁ ታስታውሱታላችሁ ይህንን ባነር እና ሚካኤል አርቴታን ቀይ ቀሚስ አልብሰው አበባ ሲይዘው፣ ያ ሙሽራ ነጭ ነው የሚለብሰው፣ ሚዜ ብዙ ጊዜ ቀይ ነው የሚለብሰው እና ሁሌም ሚዜ ናችሁ፣ ሁሌም ሚዜ፣ አንድ ቀን ሙሽራ መሆናችሁም ብለው አርቴታንም አርሰናልንም ሁለቱንም በአንድ ድንጋይ ሁለት ወፍ ብለው ሊቨርፑሎች እንደዛ አይነት ሜሴጅ አስተላለፉ። በወቅቱ በጣም መነጋገሪያ ነበር። ኢቭን ታስታውስ ከሆነ በነገራችን ላይ ግርምሾ ተቀላቅሎናል። አለኝ ሶፊ፣ እንዴት ዋላችሁ አድማጮቻችን? በድጋሚ መልካም በዓል እንዲሆን እንመኛለን። በዓል እንዴት አለፈ? ቆንጆ እንደሚሆን አስባለሁ። ትክክል ግርምዬ፣ ወደ ውይይታችን ንግባ። ሶ የዛኔ ኤክስፔክት አላደረጉትም። ታስታውስ ከሆነ ግርምሾ ዜናውን እኛ ልክ እየገባን ነበረ እና የዛሬ ዓመት ቲክቶክ የጀመርንበት ወቅት ነበር። የመጀመሪያ ጊዜ አንድ ሁለት ቪዲዮዎችን እየሰራ አንድ ዓመታችን ነው ገና ቲክቶክ አንድ ዓመት ከምና እና ልክ ይህንን ነገር እኔ እየገባን ስለነበረ ተቀረጽኩና ለቀቅ ነው እና በአብዛኛው ስድብ ነበረ። ከየት ነው ያመጣው ይሄን መረጃ? ውሸት ነው ምናምን የሚሉና ያው ብስጭት ነው የአርሰናል ደጋፊዎች፣ ይገባኛል። በጣም የሚያናድድ ነገር ነው የተባለው። በመላው ዓለም ያሉ የአርሰናል ደጋፊዎች በአንድ ላይ ያወገዙት ድርጊት ነው ሊቨርፑሎች ያደረጉት ነገር። የሊቨርፑል ደጋፊዎች ከስቴዲየም ውጭ ቢሆን ችግር የለው፣ ማንኛውም ግለሰብ ብድግ አድርጎ ሊያሳይ ይችላል፣ ሊያወጣ ይችላል። ስቴዲየም ውስጥ ሲሆን ግን የክለቡም ድጋፍ የስቲዋርዶችም ድጋፍ አለ። ያ ማለት የክለቡ አመራሮችም የሚያውቁት ድርጊት ነው፣ ክለቡ ውስጥ በአመራርነት ያሉ ሰዎችም የሚያውቁት ድርጊት ነው የሚል ድምዳሜ እንዲሰጥ ነው ያደረገው። ምክንያቱም ስቴዲየም ውስጥ ነው ያ ግዙፍ ባነር የወጣው። ደብቁ እንኳን የሚል አልነበረም፣ ማረቶ የሚል እንኳን አልነበረም። ጨዋታው ሙሉ ላይ ነው ያ ባነር በተደጋጋሚ ሲታይ የነበረው፣ ሞክ የሚያደርግ የሚያበሳጭ የሚያናድድ። የአርሰናል ደጋፊዎች የአርሰናል ተጫዋቾችም ከመልበሻ ክፍል ሲወጡ፣ ሚካኤል አርቴታም ከመልበሻ ክፍል ሲወጡ ሆን ብሎ ፊት ለፊታቸው እንዲታይ ነው ያደረጉት። ያንን ባለ ሳይኮሎጂ ነው፣ ስነልቦና ነው፣ የስነልቦና ጨዋታ ነው። አርሰናል ጥሩ እየተከተላቸው ነበረ በዛን ወቅት እና ሚካኤል አርቴታ ዛሬ ምሽት ላለው ጨዋታ ሁሌም ሚካኤል አርቴታ ብዙ ጊዜ አሰልጣኞች የሚቸገሩት ሰሞኑንም ስናነሳው ነበረ፣ እንትን አይፈጥሩም፣ ቫይብ አይፈጥሩም። አሁን እንደ ፈርጉሰን እንደ አርቴታ አይነት አሰልጣኞች ቫይብ ይፈጥራሉ። ብዙ ጊዜ ብዙ አሰልጣኞች ስትመለከት ኢቨን አርሰን ቪንገርን ምናምን ስታይ ቫይብ አይፈጥሩም። በቃ ታክቲካል ነገር ይሰጡሃል፣ የምትጫወተውን ጨዋታ ይሰጡሃል እንጂ ከጨዋታው ውጭ ያሉ ነገሮችን አነሳስቶ ቫይብ አይፈጥሩም። ስሜት እንዲኖረው ጨዋታው አያደርጉም። ጆዜ ሞሪኒዮ፣ ሚካኤል አርቴታ፣ ሰር አሌክስ ሻማን ፈርጉሰን ደግሞ ቫይብ በመፍጠር የሚታወቁ ናቸው። ፈርጉሰን ብድግ ብለው የሆነን ተጫዋች ሊሳደቡ ይችላሉ። ብድግ ብለው ይሄ እኮ የተጫዋች እኮ እንደዚህ ብሎና እንዴት አይነት መልስ ነው የምትሰጡት ለዚህ ተጫዋች በሉት ይሏቸዋል። ሜዳ ውስጥ ገብታችሁ ተጋደሉ ይሏቸዋል። ጆዜ ሞሪኒዮ ተመሳሳይ ነው። በቃ ቫይብ ይሰጣሉ፣ ስሜት ይሰጣሉ።
አርቴታም በአርሰናል አዲስ ነገር ይዟቸው ከመጡ ነገሮች መካከል እንዲህ አይነት ቫይቦችን ናቸው። ለምሳሌ ከጥቂት ዓመታት በፊት የአርሰናል የመለማመጃ ቦታ ሶቧ ትሬኒንግ ሴንተር ላይ ምንድን ነው ያደረጉት? አሰልጣኝ ሚካኤል አርቴታ በግዙፍ ስፒከር ዩ ዊል ኔቨር ዎክ አሎን ከፈቱ። በቃ ይህንን ነው የምትሰሙት፣ ሌላ ነገር የለውም። አንፊልድ ይህን መዝሙር ነው የምትሰሙት፣ በቃ ሌላ ምንም የሚያስጨንቃቸው ነገር የለም። እስኪ በዚህ ሙድ ውስጥ ናችሁ ተጫወቱ አላቸው፣ አጫወቷቸው። እንደዚህ አይነት ቫይብ ፈጠሩ። በተደጋጋሚ በተለያየ ጊዜ ይፈጥራሉ። ለምሳሌ አንድ የአይቫን ቶኒ አርሰናል እንደዚሁ ሞክ አድርገው ነበር፣ የሚያበሳጭ ነገር ተናግረው ነበረ፣ ለጊዜው ረሳሁት። ግን የአይቫን ቶኒ ንግግር ነው ለተጫዋቾቻቸው ያቀረቡላቸው፣ ታክቲክ አይደለም ያቀረቡላቸው። ከብሬንፎርድና ከአርሰናል ጨዋታ በፊት ይሄው እንዲህ ብሏቸዋል፣ ሜዳ ላይ መልሱለት ነው ያሏቸው። አይቫን ቶኒ እንደዚህ ብሏቸዋል፣ ሜዳ ላይ አሳዩት አሏቸው፣ አሳዩአቸው። ባለፈው ካስቶን ቪላ ጋር በነበረው ጨዋታም ከዋንጫ የሚያቆማችሁ ሰውዬ እኚህ ናቸው፣ ኡናይ ኤምሪ ይባላሉ። ከአንዴም 2-3 አሸንፏቸዋል፣ አቻው ተወባቸዋል። ዛሬ ግን አሳዩአቸው ግቡና አሏቸው፣ አሳዩአቸው። በነገራችን ላይ በእንግሊዝ ፕሪሚየር ሊግ አርሰናል ላይ 3 ነጥብ የወሰዱ 2 ክለቦች ብቻ ናቸው። አርሰናል 29 ጨዋታ አድርጎ 2 ብቻ ነው የተሸነፉ፣ 24ቱን አሸንፏል፣ 3 ወጥቷል። በጣም አስገራሚ ጉዞ ላይ ያለ ቡድን ነው። ለዛ ነው ዘመነ አርሰናል ያልነው ርዕሳችን። ሌላኛው ቡድን በዘንድሮው ውድድር ዓመት ከአርሰናል ነጥብ የወሰደው ሊቨርፑል ነው። አንፊልድ ላይ ሊቨርፑል ነው ያንን ነጥብ የወሰደው። ሌላ መነሳሻ ነው። ሚካኤል አርቴታ ለተጫዋቾቻቸው ከጨዋታው በፊት ይችን ባነር በስክሪን አድርገው አሳይቷቸዋል። ይህ ሚካኤል አርቴታ በቀይ ቀሚስ ሁሌም ይዜ ሙሽራ መሆናችም የሚል ወይም አትችልም የሚል ያለውን በግዙፍ ስክሪን አድርገው አሳይተው ዛሬ አሉ ሚካኤል አርቴታ የምትጫወቱት ለ3 ነጥብ አይደለም። ዛሬ የምትጫወቱት ለአርሰናል ደጋፊዎች አይደለም። ዛሬ የምትጫወቱት ለሌላ ነገር አይደለም። ዛሬ የምትጫወቱት ለኔ ነው ያሏቸው። ለኔ ነው የምትጫወቱት። በዚህ ልክ ዲስሪስፔክት አድርገውኛል፣ ክለቡንም ዲስሪስፔክት አድርገውታል። የሊቨርፑል ደጋፊዎች ዛሬ ታሳዩአቸዋላችሁ። አንደኛ ይህንን ያው ሚካኤል አርቴታ ሊናገሩት አይችሉም፣ ግን ሃይፖቴሲስ ሲሰጥ ወይም ትንታኔ ሲሰጥ የምትረዳቸው ነገሮች አሉ። ይሄ ጨዋታ አሰልጣኝ አርነ ስሎትን የማሰናበት አቅም ያለው ጨዋታ ነው። በነገራችን ላይ በጨዋታው ላይ አርነ ስሎትን አርሰናል አሳምኖ ካሸነፈ ኢዚ ዊን ካረገው በጣም ኢዚ አድርገው ዊን ካረገው ላይ ካስቶን ቪላን 3-4 ለምናምን እንዳፈራረሱ አይነት ጨዋታ አድርገው ካፈራረሳቸው አርነ ስሎት ያበቃላቸዋል። ሁለተኛ ሊቨርፑል ኮምፎርቲብሊ በጣም ተስማምቶ ቶፕ 4 ላይ ቁጭ የሚልበትን እድል ይከለክሉታል። አሁንም እነ ማንቸስተር ዩናይትድና ቼልሲ እንደርሳለን የሚል እነ ኒውካስል እነ ሰንደርላንድ የሚለው ተስፋቸውን እንዳለመለሙ ይቀጥላሉ። ሊቨርፑል ከቶፕ 4 ሊያስወጣ የሚችል ድል ሊሆን ይችላል ይሄኛው ድል አርሰናል ድል ማድረግ ከቻለ። ስለዚህ ድርብ አጋጣሚ ነው አርነ ስሎትን ለማባረር፣ ሊቨርፑልን ከቶፕ 4 ለማስወጣት፣ ያምና በቀል ይዞባቸው የወጡትን መልእክት ለማስተላለፍ። ሙዱም ያንን ነው የሚያሳይ። አርሰናል የተወሰኑ ጨዋታዎች ብቻ ዘንድሮ ለምሳሌ ከባየር ሙኒክ ጋር ሲጫወቱ ነው ያን ሙሉ ስቴዲየም ትሪገር እንዲሆን ያደረገው። ሙሉ ስቴዲየም ባለው አቅም ሁሉም እንዲደግፍ። ለምሳሌ ዛሬ አሁን በባየር ሙኒክ ጨዋታ ላይ የአርሰናል አምበሎች የቀድሞ አምበሎች እነ ቴሪ ዳንኤል ሆነሪን የቅርቦች እነ ሳካን እነ ቶኒ አዳምስን ምናምን አድርገው ግዙፍ ባነር አሳይቶ ነበረ። እንዲሁም የሚያምር በአርሰናል ታሪክ ብዙ አይተናናቅም እንደዚህ አይነት ነገር። ከሱ ጀምሮ ስቴዲየም ውስጥ ያሉን ነገሮች በሙሉ ለምሳሌ እንትኖች ይጠፋሉ። ቴሌቪዥኖች አጠገባቸው ያሉ ከደጋፊዎች ጎን አካባቢ ያሉ ቴሌቪዥኖች ሙሉ ትኩረታቸውን ጨዋታ ላይ እንዲያደርጉ ወደ ቴሌቪዥኑ እንዳያዩ፣ በቃ ጨዋታ ላይ ትኩረት አድርገው እንዲደግፉ ከመጀመሪያው ደቂቃ ሴኮንድ ጀምሮ እስከ መጨረሻው ሴኮንድ ድረስ ድምጻችሁን እፈልጋለሁ ብሏል ሚካኤል አርቴታ። ቃል በቃል ምንድን ነው ያሉት? ዘንድሮ በሜዳችን ውጤት ለመለወጣችን ወይም በሜዳችን ጠንካራ ሆነን ለመጓዛችን አንድ ጨዋታ ብቻ ለመውጣታችን ምክንያቱ ደጋፊዎች ናቸው። ደጋፊዎች እያደረጉት ያለው እንቅስቃሴ ካለረፍት ነው የሚደግፉት። የተለየ ድባብ ፈጥረናል። ሚካኤል አርቴታ መውጫውን
ኬንዳ ተከልሎ የነበረው መውጫውን ከማፍረስ ጀምሮ ብዙ ለውጦችን አድርጓል። የስቴዲየሙ ድባብ እንዲመጣ አንፊልድ ላይ፣ ሴንት ጄምስ ፓርክ ስቴዲየም ላይ፣ ኦልትራፎርድ ላይ የምንመለከተው አይነት ጠንካራ የደጋፊዎች ድባብ እንዲመጣ ብዙ ነገሮችን ሰርተዋል ከጀርባ እና እሱ ሙሉ በሙሉ ትሪገር እንዲሆን እንዲነሳሳ ሁሉም ነገሮች ተግባራዊ እንዲሆኑ ባነሩም የደጋፊ ስሜትም የቴሌቪዥን ማጥፋቱም ሁሉም ነገር ሙሉ በሙሉ ተግባራዊ እንዲሆን ታዟል። ስለዚህ ይሄ ጨዋታ ብዙ ትርጉም ያለው ጨዋታ ነው። በብዙ መንገድ ልዩነትን ሊያመጣም የሚችል ጨዋታ ነው። ይህን ጨዋታ አርሰናል ማሸነፍ ከቻለ የነጥብ ልዩነቱን በ8 ያርቃል። በጥር ወር ግርምዬ አርሰናል በሚቸገርበት ጊዜ የ8 ነጥብ ልዩነት አምና አርሰናል በዚህ ሰዓት ነው ታቻ አምና ከ2 ዓመታት በፊት ከሲቲ ጋር ሲፎካከሩ በዚህ ሰዓት ነው የተንሸራተቱ። ከ4 ጨዋታ 1 ነጥብ ብቻ ነበር ያገኙ። በፉላምም በዌስትሃም የተሸነፈበት በለንደን ጎረቤቶቹ ከ4 ጨዋታ 1 ነጥብ አግኝቶ ተንሸራቶ ሲቲ አናቱ ላይ የወጣበት በጥር ወር ነው ከ2 ዓመታት በፊት እና ይሄ ሰዓት የአርሰናል መንሸራተሻ እንጂ መጠናከር አልነበረም። በአርሰናል ብዙ ነገር መቀየራቸው ማሳያ አንዱ ነጥብ ይሄ ነው። በአርሰናል የተቀየረ ነገር እንዳለ ሲሪየስሊ የተቀየረ ነገር እንዳለ የምትመለከተው ይሄን ነው። ከዚህ ዓመት በፊት በነበሩት ዓመታቶች በተለይ የበዓል ሰሞን ጨዋታዎች ተደራራቢ ጨዋታዎች ላይ አርሰናል የሚንሸራተትበት ነበር። አሁን ሁሉም ጨዋታዎች እያሸነፈ ነው ወደ ኋላ ሳይል ማለት ነው። ስለዚህ የ8 ነጥብ ልዩነትን ከፍ ማድረግ ከቻለ በዚህ ሰዓት ነገሮች እየቀለሉ ነው የሚሄዱት፣ እየተስተካከሉ ነው የሚሄዱት። ምክንያቱም በሳምንት አንድ ጨዋታ ወደ ማድረግ ነው የምትመጣው። እየቀነሰ ነው የሚሄደው የውድድሩ ሂደት። ለምሳሌ ዛሬ 21ኛ ሳምንት ነው፣ 17 ሳምንት ነው የሚቀረ። በየሳምንቱ ነው አንዳንድ ጨዋታ የምታደርገው። በእርግጥ ኤፍኤ ካፕም ሊግ ካፕም ሻምፒዮንስ ሊግም ላይ ስራ ለማድረግ አርሰናል ሊሳተፍ ውድድሮቹ ሊበዙ ይችላሉ። ግን ይሄ በየሳምንቱ ቋሚ 11 የምትጠቀምባቸው ጨዋታዎች ግን አይኖሩም። ቀላል አይደለም። በነገራችን ላይ በእንግሊዝ እግር ኳስ ታሪክ በቶፕ ፍላይት በእንግሊዝ እግር ኳስ ታሪክ ከሜዳ ውጪ 4 ተከታታይ ጨዋታ የሚያደርገው ብቸኛው ክለብ አርሰናል ነው። ከሊቨርፑል ጨዋታ በኋላ በተከታታይ ከሜዳ ውጪ ነው። ከፖርትስማውዝ ጋር ከሜዳ ውጪ ነው። ከቼልሲ ጋር ከሜዳ ውጪ ነው። ከኖቲንግሃም ፎረስት ጋር ከሜዳ ውጪ ነው በፕሪሚየር ሊጉ። ከኢንተር ሚላን ጋር በሻምፒዮንስ ሊጉ ከሜዳ ውጪ ነው። በታሪክ በ10 ቀን ውስጥ 4 ተከታታይ ጨዋታዎችን ከሜዳ ውጪ አድርጎ የሚያውቅ የእንግሊዝ ፕሪሚየር ሊግ ክለብ የለም። በታሪክ የመጀመሪያው ነው አርሰናል። እንዴት ይሆናል? ይህን ኃላፊነት ይወጣል? ይህንን ነገር ያሳካል የሚለውም የሚጠበቅ ነው የሚሆነው። በእርግጥ አብዛኞቹ ሻምፒዮንስ ሊግ፣ ሊግ ካፕና ኤፍኤ ካፕ ናቸው ውድድሮቹ። ፕሪሚየር ሊግ አንድ ጨዋታ ብቻ ነው ያለው ከኖቲንግሃም ፎረስት። ሶ ስኳዱን እንደፈለገ መቀየር ይችላል። ለምሳሌ ፖርትስማውዝ ጋር እነ ኢታን ንዋነሪ እነ ማይልስ ስኬልን ይዘገብተ ሙሉ 11ን ቀይረ መጫወት ትችላለህ። ከቼልሲ ጋር ግማሽ በግማሽ አድርገ ሜዳ ላይ ጨዋታ ስላለ የመልስ ጨዋታ ችግር ከተፈጠረ ትቀይረዋለህ። ስለዚህ ኦልሞስት ወደ ረፍት እየገባ ነው አርሰናል፣ ወደ ማረፍ። ይሄ 4 ጨዋታ በ10 ቀን ምናምን ይባል እንጂ እኔ አርሰናል ረፍት እያደረገ ነው። ምክንያቱም በየሳምንቱ ቋሚ 11ን የሚጠቀምባቸው ጊዜያቶች፣ በየ3 ቀኑ ቋሚ 11ን የሚጠቀምባቸው ጊዜያቶች አለፉ። በሚገባ አጠናቀቃቸው። በተለይ የዛሬውን ጨዋታ ድል ማድረግ የሚችል ከሆነ አርሰናል እኔ የፕሪሚየር ሊጉ ዋንጫ እዚህ ላይ ያበቃል ከሚሉት ውስጥ ነኝ። የፕሪሚየር ሊጉ ዋንጫ ፉክክር አበቃ ተብሎ ቢዘገብ ስተታ አይመስለኝም። ዛሬ አርሰናል ካሸነፈ ከቡድኑ ጥንካሬ አንጻር፣ ቡድኑ ከተጓዛባቸው ጉዞዎች አንጻር፣ ሌሎች ቡድኖች እያጋጠማቸው ካለው ችግር አንጻር እዚህ ላይ የዋንጫ ፉክክር አብቅቷል። አርሰናል ፕሪሚየር ሊጉ ማንሳቱን እዚህ ቦታ ላይ ባለፈው ፕሮግራም ማንስቼዋለሁ። እቺ ወሳኝ መታጠፊያ ቦታ ናት እያልኩ ነበረ ባለፈው ፕሮግራማችን ላይ አርሰናል በርንማውዝን ካሸነፈ በኋላ ሲቲ አቻ ሲወጣ መታጠፊያ ቦታ ናት። በቃ መታጠፊያው አሁን የመጨረሻዋ መታጠፊያ የምሽቱ የሊቨርፑል ጨዋታ ነው። የዛሬውን የምሽቱን ጨዋታ ካጠናቀቀ አርሰናል በቃ እንደፈለገ መሮጥ ነው የሚችለው። ጉዳቶች እየቀነሱለት ነው። ኦልሞስት 0 ጉዳት አርሰናል ከማክስ ዶማን ውጭ ሁሉም ተነስቷል። ሙስኬራም ካላፊዮርም ለዛሬው ጨዋታ አስገዳጅ ቢሆን ጉዳት ቢበዛባቸው እነ ሳሊባ እነ ጋብርኤል ጤነኛ ባይሆኑ ያስገቧቸው ነበር። ዛሬ ካላፊዮሪም ሙስኬራም ዝግጁ ናቸው። የተዋቸው ያው ፊትነሳቸውን ጠብቀው ይምጡ በጊዜ በሚል ነው እንጂ ልክ ላይፍ ባለፈው ጉዳት ሲተረማመስ ቤንጃሚን ዋይትን ጭምር አምጥተው አላስገቡም። ሚካኤል አርቴታ ከነ ጉዳቱ ፊትነሱ ሳይስተካከል እንደዛ አድርገው ማጫወት ይችላሉ። ግን አሁን ሪስክ የምትወስድበት አይደለም። በቂ ስኳድ አለ። ስኳድ ጠንካራ ነው፣ በቂ ነው። ስለዚህ እሱን የሚያደርጉበት ሂደት ይኖራል ብዬ ይጠበቃልና
ለቀጣዩን ፖርትስማውዝ ላይ እነ ሙስኬራ እነ ካላፊዮሪ ለእሑዱ ጨዋታ ይደርሳሉ፣ ለቼልሲ ጨዋታ ይደርሱላቸዋል። እንደፈለጉ ስኳዳቸው መቃየር የሚችሉበት ታይም ላይ ይሆናሉ ተብሎ ይጠበቃል። ትናንት በእንግሊዝ እግር ኳስ እንዳለ ክለቦቹ ቶፕ 6 ክለቦቹ ነጥብ ከመጣላቸውና ከመሸነፋቸው ባለፈ ትልቁ አነጋጋሪ የነበረው ቶማስ ፍራንከ ነው። ግርሜ ቶማስ ፍራንከ ትናንት ከበርንማውዝ ጋር በነበራቸው ጨዋታ ላይ እኔ ይሄ ትንሽ የሚያስገርም ነገር ነው። የያዙት የሻይ መጠጫ ወይም የቡና መጠጫ ኩባያ የአርሰናል አርማ ያለበት የአርሰናል አርማ ያለበትን ያውም እኮ ጉልት ብሎ ነው የሚታየው ግርምዬ ፊት ለፊት። ጥቁሩ ላይ ቀይ ነው ያለው። ጥቁሩ ላይ ቀይ ሲሆን ደግሞ በጣም ይደምቃል። ጥቁሩ ላይ ቀይ እና ጥቁሩ ላይ ቀዩ አርሰናል ባጅ ነው ያለው እና በሱ እየጠጡ ነው የገቡት። ይገባኛል፣ የሆነው ይገባኛል። ባለፈው አርሰናል ከበርንማውዝ ነው የተጫወቱት። አርሰናሎች በርንማውዝ ላይ ጨዋታ ስለነበረባቸው አርሰናሎች መጠጫ ሲጠጡ የሚጠጡት በራሳቸው ኩባያ ነው፣ በራሳቸው መጠጫ ነው። ስለዚህ አርሰናሎች ረስቶት ሂደዋል፣ አወይ የሚቀመጥበት ቦታ ላይ ማለት ነው። እርሳቸው ብድግ አድርገው ቀብረር ብለው በአርሰናል ኩባያ ሻያቸውን እየጠጡ ሚዲያ ላይ ደግሞ መውጣታቸው እዛው ጠጥተው የሚመለሱ እንኳን ጥሩ ነው ሚዲያ ላይ። ከዛ እንደኔ ይሄ ነገር ከሆነ በኋላ መግለጫ ሲሰጡ ጋዜጠኞች ጠየቋቸው፣ እንዴት እንደዛ ያደርጋሉ? እንደኔ ደደብ ሰው የለም ነው ያሉት። አም ሹፒድ ነው ያሉት። ሹፒድ ነው ያሉት። ጭራሽ እንዳላዩት ሁሉ ተናገሩ። አላየሁትም አሉ፣ ጭራሽ አላየሁትም አሉ። ግን ቦርዱ አስቸኳይ ስብሰባ ጠራ። በዛ ላይ ውጤት እያጡ ነው። አስቸኳይ የሚቀርላቸው አይመስለኝም። እንደመጡ ታስታውሳለህ ግርሜ? እንደመጡ እኮ እንደዚሁ የቶተናም ደጋፊዎችን የሚያናድ ነገር ተናግረዋል። እኛ አርሰናል አይደለንም በየሳምንቱ የምናሸንፈው ብለው። የቶተናምና የአርሰናል ደጋፊነት አለመረዳት ወይስ ለአርሰናል ያላቸው ፍቅር የሚለው ጥያቄ አስነስቶ በወቅቱ ታለፈላቸው፣ ውጤታቸውም ጥሩ ስለነበር። አሁን ግን የሚቀርላቸው አይመስለኝም። ስንብታቸውን ይበልጥ የሚያፈጥን አሳፋሪ ተግባር ነው የሰሩት። የቶተናም አሰልጣኝ ሆነ የሌላ ክለብ አሰልጣኝ ብትሆን ችግር የለው። የወልቭስ አሰልጣኝ ሆነ የአርሰናልን ኩባያ ብትይዝ ያናዳል፣ ግን ብዙም እንትን አይልም። እነዚህ ግን ቀጥተኛ ተቀናቃኝ ክለቦች ናቸው ሁለቱ ክለቦች። የጠላትህን አስበዋል። ኦልሞስት በእግር ኳስ ያው ሰላማዊ ጦርነት ነው እንጂ ያለው የጠላትህን ቲሸርት ለብሰህ እንደመውጣት፣ የጠላትህን ቲሸርት ገድግደኸው እንደመውጣት ማለት እኮ ነው። ሶፊ ያስበዋል። እና ልክ እንዳልከው ብዙ ጊዜ መጠጫዎቼ ካፖች ሶፊ ታስታውስ ከሆነ ሳውዝ አፍሪካ ወይም ደቡብ አፍሪካ ዲኤስቲቪ ኳስ እናስተላልፍ ካፖች እንዳለ ተደራርበው በላስቲክ ውስጥ ይመጣሉ። ዩዝ ኤንድ ስሮ ስለሆኑ ማለት ተጠቅመ ስለምጥላቸው ልክ ነው። ስለዚህ ይመስለኛል ይሄ ልክ የዩዝ ኤንድ ስሮ ስለሆኑ አንድ ላይ ተደርገው በላስቲክ ተደርጎ ተቀምጦ ከሱ መካከል ነጥለው ነው ያወጡት እሳቸው። አርሰናል የኔ ግምት አርሰናል ተጫወተ እኮ ነው እኮ አርሰናል ተጫውቷል። ቫይታሊቲ ላይ የተቀመጠ ነበር። አርሰናል ራሱ ይዞ ይሄዳል፣ የመጠጫውን ራሱ ይዞ ይሄዳል። ስለዚህ በአርሰናል ባጅ ነው የተቀመጠው። እሳቸው ልክ ያንን ነገር አንስተው ያው የትኩስ መጠጦች ዲኤስቲቪ ላይ እንደምታስታውሰው ሶፊ ኤቭሪዌር ነው ያለው። ሻይ መጠጣት ከፈለግ፣ ማኪያቶ መጠጣት ከፈለግ፣ ወተት መጠጣት ከፈለግ ማሽኖች አሉ፣ በየቦታው የተተከሉ ማሽኖች አሉ። ስለዚህ እነዛ ማሽን ላይ ትሄድና ራስህ አዘ ነው። ካፑቺኖ ከሆነ ካፑቺኖ፣ ሚልክ ከሆነ ሚልክ፣ ቲ ከሆነ ቲ፣ ኮፊ ከሆነ ኮፊ ብለህ ፕረስ አድርገህ ነው የምትቀዳው። ስለዚህ ይመስለኛል እሳቸውም ያንን ካፕ አገኙ። ከፊት ለፊታቸው ማሽኑ አለ፣ ትኩስ ነገር የሚቀመጥበት አለ፣ ሁሉም ነገር ሂደህ ራስህ ነው የምታዘው። ራስ የሚበቃህን ያክል ራስ ነው። ስኳር አለልህ ትጨምራለህ፣ የምትፈልገውን ያክል። ካልፈለግክም ስኳር ትተዋለህ። ሌሎች በስኳር ቦታ ደግሞ የተቀመጡ አሉ፣ ስኳር ለማይጠቀም ሰው። እኔ እሱን ያስታውሰኝ ዲኤስቲቪ እሱን ስንጠቀም ስለነበር ልክ ነው ግርምዬ። በዛ ስታይል ነው በቃ ይሆናል። ግን እሳቸው አላዩትም። ደግሞ አርማውን ፊት ለፊት ነው ያዙት። እንደዚህ ቀየው ቦግ ነው ያለባቸው ግርምዬ። ድንገት እኮ በቃ ቦግ ነው ያለባቸው እና ትንሽ አስቸጋሪ ሁኔታው ይበልጥ ውስብስብ ሆኗል። ፍራንክ የሚሰናበቱ ይመስላል። ሰይጣን እኮ አንዳንዴ ሲገባብህ እኮ በእነዚህ አይነት ሁሉ ይፈትናል። እና ፈተናቸው ሳያስቡት ነው ሳያስቡት ነው። ከጉዳት ጋር በተያያዘ በአርሰናል በኩል እንዳልኩት ሙስኬራ፣ ካላፊዮሪና ዶማን በዛሬው ጨዋታ ላይ ነው ተብሏል። ካላፊዮሪ ግን ሞሮርለስ ምናልባት ተቀያሪ ወንበር ሊቀመጥ እንደሚችል ግምቶች እያሉ ነው። ምክንያቱም በደንብ ተቃርቧል። ሪሃብሊቴሽኑ ወይም መልሶ ከጉዳቱ የመምጣቱ ሂደት በትክክለኛው መንገድ ላይ ነው የሚገኝ። ሙስኬራም ተመሳሳይ ነው። ያው ስኳዳቸው ስለሰፋባቸው ግድ የለም ረፉ ጉዳት ላይ ቆይታቸዋል ቢሏቸውም
ችግር ስለሌለው ነው እንጂ ማሰለፍ ይችሉ ነበረ። በሊቨርፑል በኩል አሌክዛንደር አይዛክ በዛሬው ጨዋታ ላይ ሙሉ በሙሉ የሌለ ነው። ዋተሩ ኢንዶ በተመሳሳይ የለም። ከዛ ውጭ ግን ሁጎ ኤኪቲኬ አጠራጣሪ ነው። ባለፈው በጡንቻ ጉዳት ምክንያት አልነበረም። የመሰለፍ የመምጣት እድሉ በዛሬው ጨዋታ ላይ ከሞላ ጎደል ጥሩ ሊሆን እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉና አሪፍ ጨዋታ ነው የምንመለከተው። የሊቨርፑሉ ተጫዋች ዶሚኒክ ዞቦዛ ላይ ተጠይቆ ነበረ። ጨዋታችሁ ከሊጉ ሀያል ክለብ ጋር ነው ተብሎ ሲጠይቅ እኛ ሀያልማ እኛ ከሆነን የወቅቱ ሻምፒዮን እኛ ነን፣ በጥር ወር ሻምፒዮን የለም። ስለዚህ ሻምፒዮን ከተባልን እኛ ነን ልንፈራ የሚገባው እንጂ እነሱ ሊፈሩ አይገባቸውም የሚል አስተያየቱ ሰጥቷል ዞቦዛ ላይ እና ይሄም አንዱ ለአርሰናል መነቃቂያ ሊሆን ይችላል ተብሎ ይጠበቃል። አርነ ስሎት ግን ስሙዝ የሆነ አስተያየት ነው የሰጡት። ምንድን ነው ያሉት? አርሰናል ዘንድሮ ሁሉንም ዋንጫ ቢያነሳ የሚያንስበት ቡድን አይደለም ነው ያሉት። በቃ ጥራት ያለው ቡድን ነው፣ የሚያሳየው አቋም በጣም የሚገርም ነው እና አራቱንም ዋንጫ ቢያነሳ ለእኔ ዲዘርቭ ያደርጋል የሚል አስተያየታቸውን አርነ ስሎት ለስለስ አድርገው ሰጥቷል። ያውቁታል፣ የሚያበሳጭ አስተያየት ከሰጡ የሚመጣባቸውን ነገር ያውቃሉ። ዛሬ ከተሸነፉ እሳቸው የሚገባቸው እንደሚሰናበቱ ቀድሞ እያዘጋጁ ነው። ኤድዋርድስ የሊቨርፑል ከፍተኛ አመራሮች አሰልጣኞችን እያነጋገሩ ነው። በጊዜያዊነት ከማን ጋር እንቆይ የሚሉትን ስራዎችን እየሰሩ ነው ያሉት። ጥሩ ውጤት እየተመዘገበ አለመሆኑን ተከትሎ በሊቨርፑል ቤት እና ዛሬ አሳፋሪ ሽንፈት ከተሸነፉ፣ ከተፈረካከሱ፣ ከባድ ሽንፈት ካስተናገዱ አርነ ስሎት ቻው ሊባሉበት የሚችሉበት ቀን ሊሆን እንደሚችልም ማንሳት ያስፈልጋል። ግርምዬ ወደ አንተ። እኔ አጠር ያሉ ሀሳቦችን ነው መግለጽ የምፈልገው ከዛሬው ከአርሰናልና ከሊቨርፑል ጋር በተገናኘ። አንደኛ መጀመሪያ ያሉበትን ነባራዊ ሁኔታ እንደ ሃይላይት ነገር እናንሳውና ዋና ዋና የሚባሉ ሜጀር ፖይንቶችን እንዳስ። አርሰናል 48 ነጥብ ነው ያለው፣ አንደኛ ደረጃ ላይ የተቀመጠ ቡድን ነው። ሊቨርፑል 34 ነጥብ ይዞ አራተኛ ደረጃ ላይ ነው። በሁለቱ ቡድኖች መካከል የ14 ነጥብ ልዩነት አለ። ስለዚህ አርሰናል ዛሬ ካሸነፈ የነጥብ ልዩነቱ ወደ 17 ከፍ የሚልበት እድል ይፈጠራል ማለት ነው እና ልዩነቱ መስፋቱ እንደ አንድ መንደርደሪያ ወይም በዛሬው ጨዋታ ላይ ሊኖረው የሚችለውን ኢምፓክት ግምት ውስጥ እንድናስገባ ይህንን ልዩነትን መያዝ አስፈላጊ ነው ብዬ አስባለሁ። አርሰናል 40 ጎሎችን አስቆጥሯል። ሊቨርፑል 32 ጎሎችን አስቆጥሯል። ቅድም እንዳልከው ሶፊ በጣም የምስማማበት ሀሳብ ነው። ጊር ሽፍት መኪና ለምሳሌ ስትነዳ ዳገት የምትወጣበት አለ። ማኑዋል ከሆነ በአንደኛ ማርሽ ነው የምትወጣው። ከዛ በኋላ ፍጥነት መጨመር ስትፈልግ ወደ ሁለተኛ ማርሽ ትገባል። በተመሳሳይ አውቶማቲክ መኪና የምትነዳ ከሆነ ኤል ላይ አርገህ ዳገት ትወጣለህ። ከዛ ድራይቭ ላይ ታረጋለህ። ፍጥነት ለመጨመርና አካባቢ ኮረኮንች ከሆነ ቱዲ ላይ አርገው ትነዳዋለህ ወይም ቱ ላይ አርገው ትነዳለህ ማለት ነው። አርሰናል አሁን ጊር ሽፍት አድርጓል። በቃ ጊር ቀይሯል። ስንማር ፍጥነትን የሚያከናውነው ትልቁ ጥርስ ትንሹን ሲነዳው ነው እንላለን አይደል? ደግሞ ዳገት ከሆነ ደግሞ ትንሹ ጥርስ ትልቁን ሲነዳው ነው ይባላል። አሁን አርሰናል ትልቁ ጥርስ ትንሹን የሚነዳበት ጊር ሽፍት አድርጓል። በመኪና ማርሽ ስንቀይረው ማለት ነው። ሽፍት አድርጓል። በቃ ተርኒንግ ፖይንቱ አሁን ነው። ለምሳሌ ሊቨርፑልን እንየው። ከሊድስ ዩናይትድ ጋር 0-0 ተለያየ። ፉላም 2-2 ተለያየ ከፉላም ጋር ማለት ነው። አርሰናልስ አስቶን ቪላን 4-1 አሸነፈ። በርማውዝን 3-2 አሸነፈ። ማንቸስተር ሲቲስ አቻ ተከታታይ፣ ማንቸስተር ዩናይትድስ አቻ ተከታታይ፣ ቶተናም አቻ ሽንፈት። ተመልከተው፣ ይሄ ወቅት አርሰናል ጊር ሽፍት ያደረገበት ወቅት እንደሆነ አስባለሁ። 215 ጨዋታዎችን አድርገዋል። 73ቱን አርሰናል አሸንፏል። 81ዱን ሊቨርፑል መርታት ችሏል። 61 ጨዋታ አቻ ተለያይተዋል። የቅርብ ጊዜ ግንኙነታቸውም ስንመለከት ሊቨርፑል 1-0 አርሰናልን በኦገስት 2025 ያሸነፈበት የጨዋታ እንቅስቃሴ ነው። በዛን ወቅት ሊቨርፑልም አርሰናልም ለዋንጫ ፍክክር የነበሩበት ጊዜ እንደነበር ይታወሳል። ያው ገና ሊጉ እንደጀመረ አካባቢ ስለሆነ ማለት ነው። ከዛ በኋላ ሊቨርፑልን ቀልቡንም ቅስሙንም የሰበረው ክሪስታል ፓላስ ነው። ከክሪስታል ፓላስ በኋላ የሊቨርፑል እና የነ አርሰናል ማንቸስተር ሲቲ ልዩነት እየሰፋ የመጣበትን ሂደት ተመልክተናል። ከዛ በፊት ሁለቱም ቡድኖች ባለፈው ዓመት በደርሶ መልስ ጨዋታዎች 2-2 አቻ ነው የተለያዩት። የመጀመሪያውንም የመልሱንም ጨዋታ ማለት ነው። አሁን ያለው አርሰናልና ሊቨርፑል በጣም መሰረታዊ ልዩነታቸውን ማስቀመጥ ተገቢ ነው ብዬ አስባለሁ። አርሰናል ምን አይነት ባህሪ ይዟል በዘንድሮ የውድድር ዓመት? አንደኛ በስታይል፣ በስኳድ፣ በፕሮፋይል፣ በኮንሲስተንሲ፣ በእነዚህ በአራቱ መመዘኛዎች አርሰናል ከሊቨርፑል የተሻለበት የውድድር ዓመት ይሄ ነው። ስታይሉ ምንድን ነው? አርሰናል ሙሉ በሙሉ ዶሚኔት ያደርጋል።
የትኛውንም አርሰናል ያደረጋቸውን ጨዋታዎች ዶሚኔት ያደርጋል። ከሊቨርፑል ጋር ከራሱ ጋር ያደረገውን ጨዋታ በዋናነት እንውሰድ። 1-0 ተሸነፈ በሶቦስ ላይ ቅጣት ምት። ግን ጨዋታው ማን ነበር የተቆጣጠረው? የሚያሸንፍ የሚመስለው ማን ነበር? አርሰናል። ስኳድ ዴብዝ አርሰናል ቤት ውስጥ በአሁኑ ሰዓት ያለው አይደለም ዋናው ቡድን ይቅርና ቤንች ላይ የሚቀመጡት ኳሊቲ ጥራት እጅግ አስደናቂ ብቃት ያላቸው ተጫዋቾች ናቸው። ዴቪድ ራያ፣ ኬፓ አሪዛባላጋ፣ ሳሊባ፣ ጋብሪኤል ማጋሌስ፣ ሪካርዶ ካላፊዮሪ፣ ጁሪያን ቲምበር፣ ሂንካፔ፣ ሞስኩዌራ ሲቸገር እነ ኖርጋርድን ወደ ኋላ የመሳብ ሂደት ተከላካዩ ምን ያህል ዴብዙ እነ ሌዊስ ስኬሊ እነ ቤን ዋይት አማካይ ላይ ዴክላን ራይስ፣ ዙብሜንዲ፣ ክርስቲያን ኖርጋርድ፣ ኦዲጋርድ፣ ኤብሪቺ ኢዜ መስመር አጥቂ ላይ ማርቲኔሊ፣ ማዶኬ፣ ሳካ፣ ትሮሳርድ አጥቂ ቦታ ላይ ቪክተር ዮኬሬስ፣ ጋብርኤል ጄሱስ፣ ካይ ሃቨርዝ ምን ያህል ስኳድ ዴብዝ እንዳለው መረዳት ያስፈልጋል። ኮንሲስተንሲ አርሰናል ወጥ የሆነ አቋም ነው ዘንድሮ አርሰናል እያሳየ የሚገኝ። ከ29 ጨዋታ 24 ድል 3 አቻ 2 ሽንፈት። በትክክል ኢቭን ተሸንፎ ኔክስት በሚመጣው ጨዋታ ውጤቱን የሚያስቀጥልበት ሂደት ይሄ የሻምፒዮን ባህሪ ያለው ቡድን ነው እና አርሰናል ፖሴሽን ላይ ማንም አይችለውም፣ ወይም ፖሴሽን ላይ በጣም አስደናቂ ነው። የጨመረበት ነገር በዘንድሮ የውድድር ዓመት ቢውልድ አፕ በጣም የሚገርም ነው። ስትራክቸራል የሆነ ቢውልድ አፕ፣ መዋቅራዊ የሆነ አንድ ኦርጋናይዜሽናል ስትራክቸር አለ ወይም ኦርጋኖግራም የሚባል ለአንድ ድርጅት የሚሳልበት ኦርጋኖግራም አለ ወይም ኦርጋናይዜሽናል ስትራክቸር አለ። ከላይ ፕሬዚዳንቱ ይቀመጣል፣ ከስር ምክትል ፕሬዚዳንት፣ ከታች የጽህፈት ቤት ኃላፊ ምናምን ዳይሬክተሮች፣ በዳይሬክተሮቹ ስር የሰራተኞች እያለ ዲፓርትመንት ከፋፍለ እንደምትሰራው ኦርጋኖግራም ወይም ኦርጋናይዜሽናል ስትራክቸር የአርሰናል ቢውልድ አፕ ኳስ ሲገነባ ከስር ጀምሮ ያለው ልክ እንደ አንድ ድርጅት ኦርጋኖግራም ነው የሚመስለው ወይም ኦርጋናይዜሽናል ስትራክቸር ነው የሚመስለው። በጣም ስትራክቸራል ቢውልድ አፑ በጣም የሚገርም ነው። አርሰናል ፖዚሽናል ዲሲፕሊኑ በቦታው የሚያሳየው በእያንዳንዱ ቦታ ላይ ያለው የአርሰናል የእንቅስቃሴ ደረጃ ከፍ ብሎ የመጣበት ዓመት ነው። አርቴታ በጣም በዚህ ረገድ ትረስት ዘ ፕሮሰስ ያለውን እያሳየ መጥቶ የደረሰበትን ደረጃ በጥሩ ሁኔታ የተመለከትንበት ነው እና አርሰናል ጌም ኮንትሮል በማድረግ ጠንካራ ጎኑ ነው፣ ግን ደካማ ጎን አለው አርሰናል። የአርሰናል የዘንድሮ የውድድር ዓመት ትልቁ ደካማ ጎን ኳሱን ዶሚኔት እንደማድረጉ መጠን ወደ ጎልነት የመቀየር ሬቱ ደካማ ነው። አርሰናል ተቆጣጥሮታል እኮ በሚገባ እና በተለይ በአጥቂ ክፍሉ ላይ ጎል የሚቀጠሩበት የ9 ቁጥር ቦታ ላይ በምንለው እሱ ደካማ ነው። ጋብሪኤል ማጋሌስ እየመጣ ያገባል። እነ ጁሪያን ቲምበር ያገቡበት ጊዜ አይተናል። ከዛ ባለፈ የመስመር አጥቂዎች ናቸው የሚያጠቁት፣ እነ ትሮሳርድ ናቸው ጎል የሚያስቆጥሩት ወይ ሳካ እንጂ በክሊር በ9 ቁጥሩ በነ ዮኬሬስ የሚያስቆጥሩበት እድል በጣም ደካማ ነው በንጽጽር ይታይ። ያ ማለት ጎል አላስቆጠሩም ማለት አይደለም። እንደ ድክመት የሚነሳው አርሰናል ኳሱን ዶሚኔት እንደማድረጉ መጠን ያንን ዶሚናንሲውን የበላይነቱን ጎል አስቆጥሮ ብዙ ጎል መረብ ላይ አሳርፎ የሚወጣበት እድል ደካማ ነው አርሰናል ላይ። ሊቨርፑል ትልቁ ኳሊቲው ኢንተንሲቲ ነው፣ ሃይ ኢንተንሲቲ ነው። ሲያጠቃ አግሬሲቭሊ ነው የሚያጠቃው እና የአጥቂ ክፍሉ አሪፍ ነው በንጽጽር ማለት ነው። ከሌላው የቡድኑ የሰውነት አካል ስናነጻጽረው አጥቂ ክፍሉ የተሻለ ሆኖ እናየዋለን እና በጣም ሊቨርፑል በጣም ትልቁ ኳሊቲው ቀጥታ አታኪንግ ጨዋታ ነው የሚጫወተው። ዳይሬክት አታኪንግ ፕሌይ ነው የሚያከናውነው። አግሬሲቭሊ ነው ወደፊት ቶሎ ቶሎ የሚሄዱት። በዚህ ጋር ኮዲ ጋክፖ ለመሮጥ ይሞክራል፣ ኢኬቲኬ በዛ ጋር ይሄዳል። እንደውም ሳላ ደክሞባቸው ነው ዘንድሮ እንጂ ይሄ ትልቁ ኳሊቲው ዳይሬክት አታኪንግ ነው። በቃ ፊት ለፊት ነው የሚሄደው። ከኋላ ተከላካይ ክፍሎቹ መስመር አጥቂዎቹ የመስመር ፉልባኮቹ ራሱ ለማጥቃት የሚሄዱበት መስመር አለ። ግን ሊቨርፑል ደግሞ በጣም ደካማ ክፍሉ የተከላካይ ባላንስ የለው። የተከላካይ ክፍሉ ባላንሱን አጥቷል፣ ሚዛኑን አጥቷል። በቃ ደካማ ነው ተከላካይ ክፍሉ ባጭሩ፣ ምንም ጥያቄ የለውም። ይሄንን ግምት ውስጥ አስገብተን ዛሬ የሚኖረውን ነገር መገመት ነው። በዶሚናንስ ደረጃ አርሰናል የበላይነት አለው።
ሊቨርፑል ለማጥቃት ይሄዳል። የሊቨርፑል አጥቂ ክፍል ጠንካራ ነው፣ ዳይሬክት አታኪንግ ነው፣ አግሬሲቭ ነው የሚሄደው ስንል ግን አጥቂው ግርሜ የሊቨርፑል እኮ አሁን ተመቷል እኮ ኖ አሁን እኮ ንጽጽር ነው እኮ ገብቶኛል፣ የተሻለው ነው ገብቶኛል። አንተ ያነሳው ሀሳብ እኮ ልክ ነው። ግን አሁን ደግሞ የነ አይዛክ መጎዳት ሳላ አፍሪካ ዋንጫ ሄዷል። ኢኪቲኬ ፊት ላይ ሆን ይችላል በዛሬው ጨዋታ ስፔሻሊ ኢኪቲኬ የማይደርስ ከሆነ ዱልድም ነው የሚሆንባቸው። ልክ ነው ልመጣ ነው እኮ አሁን እነሱ አጫወታቸው እናያየ ነው አግሬሲቭሊ ወደፊት መሄድ ነው የሚፈልጉት። በቃ ቶሎ ቶሎ ኤኪቲኬ እንዲያገኝ ኳስ ኮዲ ጋክፖ በዚህ ጋር ይዞ እንዲሄድ እየቀነሰ ወደ ሳጥን እንዲገባ ፋይናል ሰርድ ላይ ብዙ እንቅስቃሴዎችን ለማድረግ ነው የተሻለ። አሁን እያነጻጸረ ያለው የሊቨርፑልን የሰውነት ክፍሎች እያየን ነው። አጥቂውን፣ አማካኙንና ተከላካዩን ባላንሱን አይጠብቅም ወይም ሚዛኑን የጠበቀ ተከላካይ ክፍል እንደሌለ ወይም ደካማነቱን አይተናል። የዲፌንስ ባላንሱ በአግባቡ በትክክል ሚዛኑ እየተጠበቀ እንዳልሆነ አይተናል። ስለዚህ በዚህ ሁኔታ ላይ ለማጥቃት ሲሄድ የአርሰናል ጠንካራ ክፍል ደግሞ ዲፌንሱ ደግሞ የሚገርም ነው። ስለዚህ ይህን ስናገኛቸው የበላይነቱን ማን ይወስዳል ብለን ስናየው አርሰናል ዲፌንሲቭሊ የሊቨርፑልን አጥቂዎች የመቆጣጠር አቅም አለው። የሊቨርፑል የተከላካይ ክፍል ባላንሱን አይጠብቅም ብለናል። አርሰናል ዶሚኔት ካደረገ ኦፍኮርስ 9 ቁጥር አጥቂዎቹ እምብዛም ቢሆን ጎል በማስቆጠር ደረጃ የነ ትሮሳርድ የነ ዴክላን ራይስ ጎል የነ ዙብሜንዲ ጭምር ባለፈው በርማውዝ ላይ ያገባውን አይታ የነዚህ ጎል የማስቆጠር ሚና ግምት ውስጥ ገብቶ ዛሬ ምሽት ሊቨርፑል ዋጋ ሊከፍል ይችላል የሚል እምነት ነው ያለኝ። ትናንት ከነበሩ ጨዋታዎች ጋር በተገናኘ ቅድም በኋላ ላይ ቶፕ 6 ቡድኖችን እናነሷል። የመጨረሻ ሀሳብ ነው። ትናንት የቶማስ ፍራንከን ጉዳይ አንስተናል። ተሳስተው የአርሰናልን ካፕ ኩባያ ይዘው ዘና ብለው ካሜራ ፊት ቁጭ ብለው ሻይ እየጠጡ አይተናል። ሻዩን ቡናዩን ብቻ ትኩስ ነገር እየጠጡ አይተናል። ምንም ጥያቄ የለውም። እኔ እንዳየሁት የገባኝ ነገር ያው ተሸውደው እንደሆነ ገብቶኛል። ሶፊ ባስቀመጥከው ደረጃ እንደሆነ ምንም ጥያቄ የለውም። ካፖች ዩዝ ኤንድ ስሮ ስለሆኑ በየቦታው ይቀመጣሉና የአርሰናል ከሳምንት በፊት ስለተጫወተ ቶተናም ከመጫወቱ በፊት በርማውዝ ጋር ጨዋታ ስለነበረው ያንን አንስተው ትኩስ ነገሮች ማሽኖች በየቦታው ስላሉ ራስን ቀርተህ የምትጠቀመው ሂደ ፕረስ አድርገህ ስም አለው ቲ ከሆነ ቲ ግሪን ቲ ከሆነ ግሪን ቲ ብቻ እየመረጥክ ያው ያናቋለን ለአድማጮች እንደው ግልጽ ለማድረግ ያክል ነው። በዛ ደረጃ እንደሆነ ተረድተናል። እና ትናንት ፉላም ከቼልሲ በነበረ ጨዋታ ማርኮ ኩሬያ ቀይ ካርድ አይቷል እና ቀይ ካርድ ያየበት ምክንያት 22ኛው ደቂቃ ላይ ነው ቀይ ያየው ማርኮ ኩሬያ ቼልሲ 2-1 በተሸነፈበት የትናንቱ የጨዋታ መርሃ ግብር ከፉላም ጋር በነበረው ጨዋታ ቼልሲ 2-1 ነው የተሸነፈው፣ ሽንፈትን አስተናግዷል። እና ማርክ ኩኩሬያ በአርሰናል ጨዋታ ይገባል ወይስ አይገባም የሚለው ጉዳይ አድማጮችም ትናንት እየጠየቁን ነበሩ። መታገስ ያስፈልጋል ብለን ነበር። ምክንያቱም የማርክ ኩኩሬያ ቀይ ካርድ ያየው ዶግሶ ነው፣ ዲናይንግ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ማለት ነው። ግልጽ የሆነ የጎል ማግባትን እንቅስቃሴ መከልከል በሚለው ነው ቀይ ካርድ ያየው። ስለጎተተ ወይም ሊያጠቃ የነበረው ልጅ ከሱ በፊት የነበረውን ጎትቶ በማስቀረት ነው ቀይ ካርድ ያየው። ከፔናልቲ ሳጥን ውጭ ነው ያደረገው። ዶግሶ ደግሞ ወይም ዲናይንግ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ አንድ ተጫዋች ከሰራ ሁለት አይነት ቅጣት ነው የሚያጋጥመው። ከሳጥን ውጭ ያለውን ነው እያየን ያለ ነው። ከሳጥን ውስጥ ከሆነ ፔናልቲና ሬድ ካርድ ወይም ፔናልቲና የሎ ካርድ ነው የሚሆነው። ሳጥን ውስጥ ከሆነ ሳጥን ውስጥ ዲናይንግ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ወይም ዶግሶን አንድ ተጫዋች ቢሰራ ፔናልቲና ቀይ ካርድ የሚሆንበት ምክንያት ምንድን ነው? ሆን ብሎ ከጠለፈው ማለት ነው። ነገር ግን ቢጫ የሚሆንበት አጋጣሚ ደግሞ አለ። ቢጫ የሚሆንበት ኳሱን ለመጫወት እንቅስቃሴ አድርጎ ከሆነ ፋውሉን የሰራው ቢጫ ካርድ ያይና ፔናልቲ ይሰጣል። ግን ሆን ብሎ ጎትቶ ወሩሮ ከጣለው ወይም ከኋላ መጥቶ ቀልጥሞ ከጣለው ማለት ነው ያለ ኳስ ማለት ነው። እሱ ከሆነ ሬድ ካርድ እና ፔናልቲ ነው የሚሰጠው ሳጥን ውስጥ ከሆነ። አሁን ጥያቄው ኩኩሬያ ከሳጥን ውጭ ነው ይህንን ድርጊት የፈጸመው። ስለዚህ ከሳጥን ውጭ ደግሞ ሁለት ቅጣት ነው ቀይ ካርድ የተመለከተ ተጫዋች ወይ አንድ ጨዋታ ይቀጣል ወይ ሁለት ጨዋታ ይቀጣል። አንድ ጨዋታ የሚቀጣበት ምክንያትና ሁለት ጨዋታ የሚቀጣበት ዶግሶ የሰራ ወይም አሁንም ደግመዋለሁ ዲናይንግ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ አንድ ተጫዋች ጎል ለማስቆጠር መከልከል የምንለውን ማለት ነው። ሁለት ተጫዋች የሚቀጣበት ምክንያት ምንድን ነው? ልክ
ቀይ ካርድ በሚመለከትበት ሰዓት ላይ አቢዩሲቭ የሆነ ላንጎጅ ከተናገረ ወይም ዳኛውን ጸያፍ ቃላት ከወረወረ ወይም የሚያሳየው ባህሪ በቃልም ላይሆን ይችላል ባህሪያቶቹ የተወራጨ ኳስ እየነጠረ እንዴት ታደርጋለህ የሚል ከሆነ ይሄ 2 ጨዋታ ያስቀጣል። አንድ ዲናይ ያደረገ ማለት ነው። ጎል ስኮሪንግ ኦፖርቹኒቲን ዶግሶ እየሰራ ማለት ነው። ባጭሩ ዶግሶ ተብሎ ነው የሚጠራው ባይዘው። ነገር ግን ቀይ ካርድ አይቶ ቀይ ካርዱን ምንም ሳይከራከር የሚወጣ ከሆነ 1 ጌም ራሱ ጨዋታ ሰስፔንሽን ኖ ቀጣይ ጨዋታ 1 ጌም ነው የሚቀጣው። ስለዚህ ኩኩሬያ ትናንት ያደረገው ነገር ምንድነው ነው? ለዛ ነው ትናንትም ጨዋታው ላይ በአርሰናል ጨዋታ ሊኖርም ላይኖርም ይችላል ብለን የተናገርነው እኛ ቅጣቱ ላይ የአርሰናል ጨዋታ አይኖርምም ሊኖርም ይችላል ያልነው አንድ ጨዋታ 2 ጨዋታ ሊቀጣ ይችላል በሚል ነው። ግን ኩኩሬያ ትናንት 22ኛው ደቂቃ ቀይ ካርድ ሲያይ በቀጥታ ምንም ነገር ሳይናገር በስነ ስርዓት ነው የወጣው። ስለዚህ ኩኩሬያ 1 ጨዋታ ነው የሚቀጣው። ያ ማለት ኤፍኤ ካፕ ጨዋታ ቅዳሜና እሑድ ስለሚደረጉ ኤፍኤ ካፕ ያመልጠዋል። ማርክ ኩኩሬያ በካራባው ካፕ ረቡዕ ምሽት ከአርሰናል ጋር በሚደረገው ጨዋታ ቼልሲን ማሊያ ለብሶ ወደ ሜዳ እንደሚገባ ለማረጋገጥ ወይም ለመግለጽ እንወዳለን ለማለት ያክል ነው። ግን የመጨረሻ ሀሳብ ከአርሰናል ጋር በተያያዘ ሚኬል አርቴታ የኢዜ ጥያቄ አሁንም በርቶ እየመጣባቸውን አስተያየት ሰጥተዋል። ኢዜ በጣም ደስተኛ ነው፣ አታስቡ እናንተ፣ እኔ በየቀኑ አናግረዋለሁ፣ በጣም ደስተኛ ነው የሚል አስተያየታቸውን ካስቀመጡ በኋላ ጠብቁት፣ በቅርብ ቀን በተለየ መንገድ ይመጣል። ኢዜ በደንብ እየሰራ ነው፣ በደንብ እየሳልኩት ነው፣ በደንብ አድርጌ ከቡድኑ ጋር እንዲዋሃድ እያረኩት ነው፣ በቅርብ ቀን ተመልሶ ተቀያሪ ወንበር ላይ የማይቀመጠውን ኢዜን ትመለከቱታላችሁ ብሏል። ምን እየሰሩ እንደሆነ እንግዲህ እንመለከታለን። ከዛ ባለፈ ኢታን ንዋኔሪ በጥር የዝውውር መስኮት እንዲለቅ ተጠይቆ ነበረ ወይም ይለቃል ተብሎ ሀሳብ እየተሰጠ ነበር አይደል? አልለቅም ብሏል። እንደ ሚኬል አርቴታ አስተያየት ከሆነ እዚህ ውስጥ ያለው የቡድን ተጫዋች በዛም ማነሰም አስተዋጽኦን እያደረገ ነው። ዘንድሮ ዋንጫ እንደምናገኝ ኦቪየስ ነው። ለዛውም ታሪካዊ ዋንጫዎችን ልናሳካ ሁሉ እንችላለን። በዚህ ሁኔታ ውስጥ መልቀቅ የሚፈልግ ተጫዋች ያለ አይመስለኝም ብለው ነበርና ኢታን ንዋኔሪም በቂ ሚኒትም ደቂቃም ሳይሰጠው ወደ በርማው ዚሮ በውሰት ምናምን ከመጫወት ይልቅ የዚህ ቡድን አባል ሆኖ ዋንጫ ማንሳት ስለሚፈልግ የሄል ኢንድ ሙጤ ስለሆነ ያንን አማራጭ መርጧል የሚሉ አስተያየቶች እየተጨመሩ ይገኛሉ። ይቺ ለመጨመር ነው። በመጨረሻም አርሰናል ቅድም ግርምሾው ጥንካሬና ድክመቱ ስታነሳ ነበር። የዚህ ውድድር ዓመት ሌላኛው ስፔሻል ጥንካሬው በውድድር ዓመት አንድም ፔናልቲ አንድም ቀይ ካርድ ያላየ ቡድን አርሰናል ነው። ፔናልቲም አልተሰጠበትም፣ ቀይ ካርድም አላየም አርሰናል። አምናስ በ5 ጨዋታ 3 ቀይ ካርድ ምናምን አይቶ ነበረ፣ የራይስ የትሮሳርድ የሳሊባ ቀይ ካርዶች እና ይሄ አንዱ ጥንካሬ ነው አርሰናል እና ትዕግስተኛ መሆን እንዳለብን ተረድተናል። ካለፈው ዓመት እንዲህ አይነት ነገራችን ተምረን ብሏልና ፔናልቲም አልተሰጠበትም አርሰናል ላይ። በተመሳሳይ አርሰናል ቀይ ካርድ አልተመለከተም። የሚገርም ነው። ባለፉት 20 ሳምንታት እቺን